ቅዱስ እስጢፋኖስ የዲያቆናት አለቃ ቀዳሚ ሰማዕት በእምነቱ የሞተው የመጀመሪያ ሰው ነው። ህዳር 17 ቀን ቅዱስ እስጢፋኖስ ይታወሳል። ገና በልጅነቱ ቁም ነገር ወዳድ የነበረው ቅዱስ እስጢፋኖስ ሥርዓተ ኦሪትን፣ ትንቢተ ነቢያትን ጠንቅቆ ተምረዋል። ቀጥሎም የመጥምቁ ዮሐንስ ደቀ መዝሙር ሆኖ አገልግሏል። በኋላም ጌታችን ኢየሱስ ክርስቶስ ተከትሎ ከ72ቱ አርድእት አንዱ ሆኖ ተመርጧል። በዚህም ወንጌልን ከጌታችን አንደበት በጽድቅ ተምረዋል። ከጌታችን ዕርገት በኋላም በኢየሩሳሌም የነበረው ምዕመናን ቁጥር ከፍተኛ ሁኔታ አድጎ ነበረ። በዚህ ጊዜ ሐዋርያት እኛ ቃለ እግዚአብሔርን ከመስበክና የጸሎት አገልግሎት ከመስጠት ሌላ በገንዘብና በምግብ ክፍፍል ስራ ላይ መዘፈቅ አይገባን በማለት መከሩ። በዚህ መሰረት መንፈስ ቅዱስ የመረጣቸው 7 ዲያቆናት ተሾሙ። ምዕመኑም እንዲያገለግሉ ተደርገዋል። ቅዱስ እስጢፋኖስ ከ7ቱ ዲያቆናት መካከል አንዱ ሲሆን የሌሎቹ 6 ዲያቆናት አለቃና የ8000 ማህበር መሪ በመሆን አገልግሏል። በእምነት በጸጋና በኃይል ተሞልቶ በሕዝብ መካከል ታላቅ ታምርን ያደርግ ነበር። ቅዱስ እስጢፋኖስ በጸጋና በጥበብ ተሞልቶ ወንጌልን በብርቱ ይሰብክ ስለነበረ ብዙዎቹ ያምኑት ነበረ። ነገር ግን አይሁዶች ምቀኝነት አደረባቸው። በተለይም ከ7ቱ አብያተ ምኩራብ የተሰበሰቡ ምሁራን ከእርሱ ጋር ክርክር ገጠሙ። ቅዱስ እስጢፋኖስ በመንፈስ ቅዱስ ኃይልና ጥበብ በመናገሩ ተከራካሪዎችን ሊያሸንፉት አልቻሉም። በዚህም ተበሳጭተው እና ተቆጥተው የክፋት ሴራ መስራት ጀመሩ። በመጨረሻም ሐሰተኛ ምስክርን በማዘጋጀት እንዲህ ሲሉ ከሰሱት። ይህ ሰው በሙሴና በእግዚአብሔር ላይ የስድብ ቃል ሲናገር ሰምተነዋል። በዚህ ክስ ምክንያት ሊቀ ዲያቆኑ ወደ አይሁድ ሸንጎ እንዲቀርብ ተደረገ። ነገር ግን በፍርድ ወንበር ፊት ቀርቦ ሲናገር ፊቱ እንደ መላእክት ፊት ያበራ ነበር። ሊቀ ካህኑም በእርሱ ላይ የቀረበውን ክስ እውነትነት ሲጠይቀው ቅዱስ እስጢፋኖስ ታላቅ የሆነውን የእምነት ምስክርነት ሰጠ። ንግግሩን ሲደመድም የሰሙት ልብ የሚሰብር ቃል ነበረ። እናንተ አንገተ ደንዳኖች ሆይ ልባችሁና ጆሮአችሁ ደንቁሯል። ዘወትር መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ ከነቢያት ያላሳደዱት ማን አለ? ይህ ቃል አይሁዶቹን በጣም አስቆጣቸው። ቅዱስ እስጢፋኖስን በዚህም ንግግሩ ምክንያት በአይሁድ ልብ ውስጥ የነበረውን ጥላቻ ሲፋፋም በታላቅ መንፈሳዊ ራእይ ተሞላ። እርሱ ግን መንፈስ ቅዱስ ስለሞላበት ወደ ሰማይ ትኩር ብሎ ሲመለከት ኢየሱስም በእግዚአብሔር ቀኝ ቆሞ አየ። ይህንም ባየ ጊዜም ጮኸ፣ እነሆ ሰማያት ተከፍተው የሰው ልጆች በእግዚአብሔር ቀኝ ቆሞ አየሁ አለ። ይህን ቃል እንደ ስድብ ቆጠሩ። አይሁዶቹን በታላቅ ድምፅ ጮኸው ጆሮአቸውን ደፈኑ። ከዛም በአንድነት ወደ እርሱ ረጡና ከከተማ አውጥተው በድንጋይ ወገሩት። የተወገረ እያለ እንኳን ክርስቶስን መስሎ ለገዳዮቹ በምልጃ ጸለየ። ጌታዬ ኢየሱስ ሆይ ነፍሴን ተቀበላት ብሎ ከጸለየ በኋላ በታላቅ ድምፅ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጸለየ። ይህም ብሎ በሰላም አንቀላፋ።